يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، إنا أعطيناك الكوثر أنيا بذوم الكامل فتنها إلى أي نبيات عليه الصلاة والسلام الله من إلى بذوم الكامل دراتوችን ብዙ خيراتوችን በርግጥ ሰጥተንሃል። الكوثر بعربኛ قالوا رأسه على وزن فوعل أي بمعنى الخير الكثير مالته ብዙ መልካም ነገር ብዙ በጎ ነገር የሚል ማዕና ነው የሚያዝለው ሉገተን። ነገር ግን እዚህ ላይ አልከውሰር በሚለው የተፈለገው ምንድነው በሚለው ዑለማዎች የተለያዩ አቋሎች አላቸው። በል ኢማም አልቁርጡቢ ረህመቱላሂ ዐለይሂ እስከ 16 የሚደርሱ አቋሎችን ይጠቅሳል። አንዳንዶቹ ንቡዋና ኪታብ ነው ይላሉ፣ አንዳንዶቹ ኢስላም ነው ይላሉ። ኢላ ገይሪ ዛሊክ ምን አልአቅዋል ወላኪን አርጀሑሃ እኛ የምንመርጠው በል ከነቢያችን ዐለይሂ ሰላቱ ወሰላም ኸበር የመጣበት አልከውሰር ሁና ነህሩን ፊል ጀና ጀነት ውስጥ የሚገኝ ለነቢያችን ዐለይሂ ሰላቱ ወሰላም የተሰጠ ወንዝ ነው። በሐዲስ እንደመጣው ማለት ነው። عن أنس وغيره من الآن بين رسول الله صلى الله عليه وسلم بين أظهرنا في المسجد أخفى إخفاءة ثم نظر إلى السماء متبسما. نبياتنا عليه الصلاة والسلام مسجد كنيانا أروا تقمتوا ትንሽ ሸለብ ባላቸውና ከዚያ ነቃ ብለው ወደ ሰማይ ተመለከቱ፣ ፈገግ አሉ። ከዚያም ሰሐባዎች ማ አضحكك ያ ረሱላህ ነብያችን አለይሂ ሰላቱ ወሰላም ምንድነው የሚያስቀህ ብለው ጠየቋቸው። እሳቸው ምን አሉ? انزلت علي آنفا سورة ثم قرأ بسم الله الرحمن الرحيم إنا أعطيناك الكوثر إلى آخرها. አሁን ከትንሽ ጊዜ በፊት አንዲት የቁርአን ምዕራፍ ወርዳብኛለች ብለው ሱረቱል ከውተርን እስከ መጨረሻው አነበቡና ምን አሏቸው? አተድሩና መልከውተር ከውተር ምን እንደሆነ ታውቃላችሁ ወይ ብለው ሱሐቦቻቸውን ጠይቋቸው። ሱሐቦችም አላህ ወረሱሉሁ አዕለም አላህና መልእክተኛው ይበልጥ ያውቃሉ ብለው መለሱ። ከዚያም ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? ሁወ ነህሩን ወዐደኒህ ረቢ ዐዘ ወጀል ጌታዬ ቃል የገባልኝ የሰጠኝ ወንዝ ነው። ሐውዱን ተሪዱሁ ኡመቲ የኔ ኡመቶች የውመል ቂያማ ወደሱ የሚወርዱበትና የሚጠጡበት ገንዳ ነው። በአንዳንድ ሪዋያዎች እንደመጣው አንየቱሁ ከዐደድ ኑጁም ሰማዕ መጠጫዎቹ እቃዎቹ የሰማይ ከዋክብቶችን ያክል የበዙ ናቸው። ውሃው ደግሞ አብየዱ ሚነል ለበን ወአሕላ ሚነል ዐሰል ከወተት የጣፈጠ ከወተት የነጣና ከማር የጣፈጠ ነው። ወቱርበቱ ምን ሚስክ አፈሩ ራሱ ከስር ያለው ከሚስክ ነው። ይሄንን ወንዝ አላህ ተባረከ ወተዓላ ለነቢያችን ዐለይሂ ሰላቱ ወሰላም ሰጥቷቸዋል። በል ለይለቱል ኢስራኢ ወል ሚዕራጅ ነቢያችን ዐለይሂ ሰላቱ ወሰላም ወደ ቤተል መቅዲስ ከዚያም በኋላ 7 ሰማይ አልፈው ከአላህ ጋር በተገናኙበት ሌሊት ያንን ወንዝ አይተውታል። ጅብሪልንም ጠይቀውት ይሄ ጌታ የሰጠህ ከውተር የሚባለው ወንዝ ነው ብሎ ነግሯቸዋል። ስለዚህ እዚህ ላይ አልከውተር የሚለውን ቢመዕና ነህሩን ፊል ጀና ጀነት ውስጥ የሚገኝ አላህ ተባረከ ወተዓላ ለነቢያችን ዐለይሂ ሰላቱ ወሰላም የሰጣቸው ወንዝ ነው ብለን ተረጉሟል። ነዓም አላህ ለረሱል ዐለይሂ ሰላቱ ወሰላም ብዙ መልካም ነገራቶችን ሰጥቷቸዋል። አዕጣሁ ንቡዋ ወልኢስላም ወልቁርአን
በል ቁጥር ስፍር የሌለው ፈضልን ነው ለነቢያችን አለይሂ ሰላቱ ወሰላም የሰጣቸው። وكان فضل الله عليك عظيما وفي آية كبيرة ትልቅና ግዙፍ የሆነ ችሮታን በአንተ ላይ ጌታ ሆኖልሃል ይላቸዋል። ብዙ ኸይር ነገር ሰጥቷቸዋል። ነገር ግን እዚህ የቁርአን ምዕራፍ ላይ የተፈለገው እዚህ አያ ላይ የተፈለገው መልካም ነገር هو نعم في الجنة وفيه خير كثير ብዙ መልካም ነገራቶችን የያዘ የሆነ በጀነት ውስጥ የሚገኝ ለነቢያችን አለይሂ ሰላቱ ወሰላም የተሰጠ ወንዝ ነው። የውም القيامة የእሳቸውን ሱና የተከተሉ ኡመታቸው ከዚህ ወንዝ ይጠጣሉ። ፀሐይ ከሰዎች ማይል ያክል ቀርባ ለ50 ሺህ ዓመት ያክል ቆመው እዚያ አርዱል በይዳ ላይ ከተጠሙ ከተጨነቁ በኋላ ነቢያችን አለይሂ ሰላቱ ወሰላም ሐውዳቸው ላይ ይሄ ሐውዳቸው ከውሰር ከሚለው ከዚህ ወንዝ ነው የሚሞላው። እዚያ ላይ ቆመው ኡመታቸውን ያጠጣሉ። ያ ነው ኢና አዕጠይናከ አልከውሰር እኛ ብዙ መልካም ነገር ሰጥተንሃል። ይሄ ብዙ መልካም ነገር ያው ስንተረጉመው ምን እንለዋለን? ከውሰር የሚባለውን ጀነት ውስጥ የሚገኘውን ወንዝ ሰጥተንሃል። ፈሰሊ ሊረቢከ ወንሐር ስለዚህ አይ ይሄንን ኒዕማ ስለዋለልህ ብዙ መልካም ስራ ብዙ መልካም ነገራቶችን ስለሰጠን ለጌታ ስገድ እንደዚሁም እረድለት። ፈሰሊ ሊረቢከ አይ أخلص صلاتك لله تبارك وتعالى سجدتهم لله ብቻ ጥርት አድርገህ ስገድ። وانحر أي وانحر له البدنة وغيرها من الأنعام تبتغي به ثوابه ومرضاته يا الله أن وديته الذين يدموا من داهم فلقه فنجلدنا أنا المسلمين فصلي لربك وانحر يميلون ያው እሺ የቁርአን ምዕራፍ የወረደችው መዲና ላይ ነው። መዲና ናት። በል የወረደችው የሁደይቢያ ቀን ነው ይላሉ። አይ ነብያችን አለይሂ ሰላቱ ወሰላም ዑምራ ለማድረግ ወደ መካ በመጡ ጊዜ ቁረይሾች መካ አትገባብንም ብለው ከልክለዋቸው ነበር። ስለዚህ ነብያችን አለይሂ ሰላቱ ወሰላም የዚያን ጊዜ ሙሕሰር ነበሩ። فإن أحصرتم الله بسورة البقرة لا يندار معكم فما استيسر من الهدي ስለዚህ ምንድነው አላህ የሚላቸው فصل لربك وانحر ማለቱ ሱብሒ ሰላትን ስገድና ይዘህ የመጣኸውን ሀዲ አርደህ ወደ መዲና ተመለስ እያላቸው ነው ይላሉ። አንዳንዶቹ ደግሞ በል ይሄ የውም الحج الأكبر የዒድ አልአድሓ ጊዜ ነው ይላሉ። አይ የዒድ ሰላትን ሰግደህ ከዚያ በኋላ እረድ የሚል ማዕናን የሚያስይዝ ነው ይላሉ። ወላኪን ኢብኑ ጀሪር ረሕመቱላሂ ዐለይሂ እንደሚለው ወከዛሊክ አዓም የሆነው ማዕና ምንድነው? አኽሊስ ሰላተከ ወዘብሐከ ሊረቢከ ተባረከ ወተዓላ ሰላትህንም እርድህንም ለጌታህ ለአላህ ስብሓነሁ ወተዓላ ጥርት አድርግ ከማንም ጋር አታጋራ የሚል ማዕና ነው ያለው። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን እንዳለው ማለት ነው። ኢነ ሻኒአከ አንተን የሚጠላህ ጠይቆ ሁወል አብተር እሱ ነው ቆራጣው እሱ ነው የበታችሁ። ሻኒአከ አይ ሙብጊደከ ወዐድወከ አሻኒ ሁወል ሙብጊድ ወልካሪህ የሚጠላ ሰው ሻኒ ይባላል። አንተን የሚጠላህ ሰው ይዘህ የመጣኸውን ሸሪዓ የሚጠላ ሰው ሁወል አብተር ሁወል አቅጣዕ እሱ ነው ቆራጣው እሱ ነው የበታችሁ። ያው ይሄ የወረደው በአንዳንዶቹ በዓስ ብን ዋኢል ላይ ይላሉ፣ አንዳንዶቹ በወሊድ ብን ሙጊራ ወገይር ዛሊክ ሚን ሰናዲዲ አልሙሽሪኪን ምን ይሉ ነበር አሉ። ነቢያችን ዓለይሂ ሰላቱ ወሰላም ያው ወንድ ልጆቻቸው በህፃንነታቸው ነበር የሚሞቱት እና ልጆቻቸው በሞቱ ጊዜ እነ ቃሲም እነ ዐብዱላህ ምን አለ ይሄ ሙሽሪክ ደዑ ሙሐመድን ተውት አለ ዓለይሂ ሰላቱ ወሰላም ፈኢነሁ ላ ዓቂበ ለህ አይ ወራሽ ስለሌለው
ዘሩ የተቋረጠ ስለሆነ እሱ በሚሞት ጊዜ ይሄ ይዞት የመጣው ነገርም አብሮት ይቋረጣልና ስለሱ አትጨነቁ አለ። አላህ ግን ምንድነው የሚለው ለዚህ ምላሽ ላ አንተ ይዘው የመጣው ሸሪዓ ያንተ መልእክት ያንተ ሱና አይቋረጥም በል አንተን የሚጠሉ ይዘህ የመጣውን ሸሪዓና መልእክት የሚጠሉ ሰዎች ናቸው ቆራጣዎቹ አብተር ማለት አይ ሉገተን الحيوان الذي قطع ذنبه ጅራቱ የተቆረጠ እንስሳ ነው አብተር ተብሎ የሚጠራው በሰዎች ደግሞ ሲጠቀሙት አረቦች አብተር ማለት ማላ ዓቂበ ለሁ የሚወርሰው ወንድ ልጅ የሌለው ማለት ነው ይሄ አላህ ተባረከ ወተዓላ ያረጋገጠው ነገር ነው በል የዚህ ሰውዬ ልጅ ራሱ የሱን ነገር ትቶ የነብያችን አለይሂ ሰላቱ ወሰላም ሸሪዓ ከሚያስቀጥሉት አንዱ ነው አምር ኢብኑ አልዓስ ረዲየላሁ ዐንሁ እስልምና ወደ ሻም ወደ ሚስር ሲገባ የሙስሊሞችን ሰራዊት ሲመራ ከነበሩት መካከል አንዱ ነው በል ግብፅን ወደ እስልምና ያስገባው አገሪቱን በእስልምና የከፈተው አምር ኢብኑ አልዓስ ረዲየላሁ ዐንሁ አባቱ ነው ይሄ ነብያችን አለይሂ ሰላቱ ወሰላም ልጅ ስለሌለው በሚሞት ጊዜ የሱን መልእክት የሚያስቀጥልለት ማንም የለምና ይቋረጣል አላህ ግን ምንድነው ያደረገው የራሱን ልጅ የነብያችን አለይሂ ሰላቱ ወሰላም መልእክት የሳቸውን ሱና እንዲያስቀጥል አደረገ የሱን ማንም የሚያስቀጥልለት አላገኘ የራሱ ልጅ እንኳን የሱን ትቶ የነብያችን አለይሂ ሰላቱ ወሰላም መንገድ ነው ያስቀጥለው وهذا የወረደው በእነዚህ የቁረይሽ ሹማምንቶች ቢሆንም والمعنى أعم معناه تفسيره عند ሰው ነብያችን አለይሂ ሰላቱ ወሰላም የሚጠላ እሳቸው ይዘውት የመጡትን ሸሪዓ የሚጠላ ከሆነ ይሄ ሰው ሁሉ ነገሩ ቆራጣ ነው የሚሆነው የበታችና ወራዳ ነው የሚሆነው ምክንያቱም አላህ ተባረከ ወተዓላ በዚህ የቁርአን ምዕራፍ ቃል ስለገባ هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك